በቀጣዮቹ ዓመታት የአፍሪካን የጋራ ድምጽ በአፍሪካ የመፍትሄ ሰላምን ህግና ስርዓትንና ሉዓላዊነትን በጠንካራ አህጉራዊ አመራር ማረጋገጥ ይገባል ብለዋል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ። 48ኛው የአፍሪካ ህብረት መደበኛ ስራ አስፈጻሚዎች ምክር ቤት ስብሰባም ተጀምሯል። ሚኒስትሩ በዚህ ወቅት ባደረጉት ንግግርም ለፍትሃዊ ዓለም አቀፍ አጋርነቶችና የፋይናንስ ማሻሻያዎች የብድር እፎይታና የአየር ንብረት ፋይናንስን ጨምሮ ለመረጋገጣቸው የተጀመሩ ጥረቶች መቀጠል እንዳለባቸው ተናግረዋል። ጉባኤውን እየተከታተለ የሚገኘው ባልደረባችን ይስማው አደራው ነው። ተጨማሪ መረጃ ሊነግረን በቀጥታ መስመራችን ከአፍሪካ ህብረት አዳራሽ አግኝተነዋል። ይስማው፣ በ48ኛው የስራ አስፈጻሚዎች የመክፈቻ ስነ ስርዓት ላይ የውጭ ጉዳይ ሚኒስትሩ ያስተላለፉት መልእክት፣ አጠቃላይ መክፈቻው ስነ ስርዓትስ ምን ይመስላል? አመሰግናለሁ ኃይለ ኢየሱስ። በድጋሚ እንኳን በደህና ቆይኸኝ። እንግዲህ እንደሚታወቀው ዛሬ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በተገኙበት የተለያዩ የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በዚህ በአፍሪካ ህብረት አዳራሽ ነው ስብሰባ ያደረጉ የሚገኘው። በተለይም ደግሞ የውጭ ጉዳይ ሚኒስትሮች የመደበኛ ስብሰባቸው ነው ዛሬ ያደረጉ የሚገኘው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ አጀንዳ የሚሆኑትን ዛሬ በተለያዩ ርዕሰ ጉዳዮች ላይ ውይይታቸው ማድረግ ጀምረዋል ማለት ነው። በተለይም ደግሞ በቀጣዮቹ ዓመታት መከናወን ካለባቸው ነጥቦች በመነሳትና ባለፉት ዓመታት የተሰሩ ስራዎች ምን ይመስላሉ የሚሉትን ምክንያት በማድረግም እንግዲህ ዛሬ ላይ ንግግር ካደረጉት መካከል የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ያነሷቸው ሀሳቦች ነበሩ። በተለይም ደግሞ አፍሪካ የራሷን ፋይናንስ በራሷ መሸፈን የምትችልበትን አቅም ከማጎልበት አንጻር የተለያዩ ባለሀብቶቿን በማሰባሰብና የራሷን አቅም በራሷ የፋይናንስ አቅም መሸፈን የምትችልበትን አውድ ከማስፋት አንጻር በትኩረት ሊሰራ ይገባል የሚሉ ሀሳቦችን ነው ሲያነሱ የነበረው። ከዚያ ባለፈ የውሃ ሀብቶችን በተለይም ተደራሽ የሆነ ቀጣይነት ያለው የውሃ ተደራሽነት በአህጉሪቱ እንዲኖር ከማድረግ አንጻርም የውሃ ሀብቶችን መጠበቅ ላይ በትኩረት ሊሰራ የሚገባበት ሀሳብ እንደሆነ ነው ሲያነሱ የነበረው። በእነዚህም ላይ እንግዲህ ትኩረት ተደርጎ እንደሚሰራ ነው ሰሞኑን በሚደረገው ስብሰባ ላይ ሲያነሱ የነበረው። ከዚህ ባለፈ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም በዚሁ ሀሳባቸውን ሲያነሱ ነበረ፣ በመክፈቻ መርሃ ግብሩ ላይ ማለት ነው። በዋናነት እንግዲህ አፍሪካ የራሷን ሰላምና ደህንነት በማረጋገጥ ረገድ እንዲሁም ደግሞ ችግሮቿን በራሷ መፍታት የምትችልበትን አውድ ከማስፋት አንጻር የራሷ አቅም ሊኖራት ይገባል። በዚህም ላይ ትኩረት ተሰጥቶ እንደሚሰራ ነው ሲያስገነዝቡ የነበረው። በሌላ በኩል እንግዲህ ከተነሱ ሀሳቦች አፍሪካውያን በጸጥታው ምክር ቤት ላይ የራሳቸው ውክልና እንዲኖራቸው ከማድረግ አንጻር ባለፉት ዓመታት ጀምሮ የተለያዩ ስራዎች ሲደረጉ ቆይተዋል። አሁንም በዚህ ላይ ትኩረት ሊሰጠው የሚገባ እንደሆነ ነው ሲነሳ የነበረው። አፍሪካውያን የራሳቸውን አቅም መጠቀም እንዳለባቸው፣ የራሳቸውን ሀብት በራሳቸው መጠቀም ማልማት የሚችሉበትን አውድ ከማስፋት አንጻርም ትኩረት ተሰጥቶ ሊሰራ እንደሚገባ ነው ሲያነሱ የነበረው። በተለይም የውሃ ሀብቶቻችን የአፍሪካ እንግዲህ ትላልቅ የሆኑ የውሃ መገኛ ቦታ እንደመሆኗ መጠን እነዚህን ትላልቅ የውሃ መገኛ ሀብቶችን መጠበቅና ማልማት ይገባል። እንግዲህ እንደ ኢትዮጵያ በተለይም የአረንጓዴ ልማትን ከማሳለጥ አንጻር ባለፉት ዓመታት ኢትዮጵያ እንግዲህ በአረንጓዴ አሻራ የተለያዩ የአየር ንብረት ለውጥ መከላከል የሚያስችሉና የውሃ ሀብቶቻችን አቅምም ሊያጎለብቱ የሚችሉ ስራዎችን ስትሰራ መቆይቷ ይታወሳል። ልክ እንደነዚህ አይነት ተግባራት እንግዲህ በአህጉሪቱ ባሉ የህብረቱ አባል ሀገራትም በጋራ መሰራት እንዳለባቸው ነው ሲያነሱ የነበረው። ከዚያ ባለፈ የፖለቲካ ነጻነት ወይም ደግሞ ፖለቲካል ኢንዲፔንደንስ የሚባለው ማረጋገጥ ይገባል የሚል ነው ሲያነሱ የነበረው። ሌላኛው ኢኮኖሚያዊ ትስስርን ማሳደግ በተለይም በንግድና በሌሎቹ ቀጠናዊና አህጉራዊ ትስስሮችን በማሳደግ ረገድ የህብረቱ አባል ሀገራት በትኩረት ሊሰሩበት የሚገባ ጉዳይ እንደሆነም ነው ሲያነሱ የነበረው። የቀጣዮቹ ዓመታትም እንግዲህ የህብረቱ አባል ሀገራት በእነዚህ ላይ ትኩረት አድርጎ መስራት እንዳለበት ሲያስገነዝቡ ነው የነበረው። በጤናም ረገድ እንግዲህ በመጀመሪያ ደረጃ የጤና ተደራሽነት ባለፉት ዓመታት ሲሰሩ የነበሩ ስራዎች አበረታች ናቸው፣ ግን ደግሞ ከዚህ በላይ መስራት የሚገባበት ሁኔታ እንዳለም ነው ሲያነሱ የነበረው። የአየር ንብረት ለውጥ እንግዲህ ዓለምን እየፈተነ ያለ ሁኔታ ነው። እንግዲህ ከዚህ አንጻርም ደግሞ ህብረቱ በጋራ በመቆም የአየር ንብረት ለውጥን ከመከላከል አንጻር በጋራ የሚሰራቸው ስራዎችም የሚጠበቁ እንደሆነ ነው በዛሬው የመክፈቻ መርሃ ግብር ላይ ሲያነሱ የነበረው። ከዚህ ባለፈ እንግዲህ ኢትዮጵያ በቀጣዮቹ ወራት በኋላ የምታካሄደው የኮፕ 32 አለ። እንግዲህ የኮፕ 32ን በመጠቀም የአፍሪካውያን ተሰሚነትን በአየር ንብረት ለውጥ በተለይም የፋይናንስ ግኝትን ከማጠናከር አንጻር ይህንን እድል በመጠቀም የአፍሪካ ድምጽ መሆን የምትችልበትን እድል የምታሰባበት እንደሆነም ሲያረጋግጡ የነበረው። በአጠቃላይ በዛሬው የ48ኛው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ ከተነሱ ነጥቦች መካከል ዋና ዋናዎች እነዚህ ናቸው። በተለይም ደግሞ ቀጣዮቹ
ዓመታት ወይም ደግሞ በቀጣዮቹ ሂደቶች የአፍሪካ ህብረት አባል ሀገራት ከሚከውኗቸው ተግባራት መካከል በተለይ የጸጥታና የሰላምን ማረጋገጥ ላይ ህጋዊ ስርዓትን ከማስፈን አንጻር የሚሰሩ ስራዎችን በትኩረት የሚከወኑ ተግባራት እንደሆነ ነው ሲነሳ የነበረው። ዛሬ የጀመረው 48ኛው መደበኛ ስብሰባ ነገን ጨምሮ የሚካሄድ ይሆናል። በዚህ ላይ እንግዲህ በእነዚህ በተነሱ ጉዳዮች ላይ ውይይቶች የሚደረጉና ለ39ኛው የመሪዎች ጉባኤም አጀንዳዎቹ የሚረቁበትና የሚጸድቁበት ሁኔታ ነው እንዳለ ሲነሳ የነበረው። ኃይለ ኢየሱስ ይስማው አደራው ከአፍሪካ ህብረት አዳራሽ ተደረስከን ዘገባ ከልብ ነው የማመሰግነው።